እኔ ምንም ነገር ፈልጌ አጥቻለሁ፣ ግን አንተን አጥቻለሁ። ሔዋኔ ምን አለ ያለኝን ነገር እንዳለ አጥቼ አንተን ባገኘው። ማነሽ የኔ ልጅ? ልጆት ከባሌ ራስ ላይ ትውረድ። ምናች? ለዚህ ነው ከተከበረ ትዳሯ አፈናቅላችሁ ወደዚህ የላካችኋት የአንዲትን ምስኪን ባል ለማጥመድ? ስለምን ማጥመድ ነው የምታወሪው? ልጆት ባሌን አማቅጣብኛለች እያልኩት ነው። አውቃለሁ። ወላ ለእኔ ስትል ምንም ነገር መጣት አትፈልግም። እወድሻለሁ፣ በጣም ነው ማፈቅርሽ። ዴቭ ግን ደግሞ አይንህም በአይንህ ልታሳየ ያንተን በረከት በሆደ የተሸከመች ሚስት አለች። ያንን አስቀያሚ ጊዜ እንኳን እዛ ተቋም ብቻ ማጅራትህን ይዛለሁ። ያኔ ደግሞ ለክህደትህ ዋጋ አስከፍልሃለሁ። መቆም የምትፈልገው ጠላቶችን ለመቅጣት ነው። አይሽ ከሃዲዎች የእጃቸውን ማግኘት አለባቸው፣ ዋጋቸውን ማግኘት አለባቸው። ቆይ ምን እያልሽ ነው? የካዱኝ ሰዎች በነፃነት መንቀሳቀስ አለባቸው እያልሽ ነው? እኔ እንደዛ አላልኩም። እኔ ያልኩት ስትነሳ የተሻለ ሰው ሆነ መነሳትህን ተመኝ ያልኩት። ሉሊት ያደረሱብኝ በደል በቀላሉ ከጭንቅላቴ ልፍቀው አልችልም። ተኩሰውብሃል? ሊገሉህ ሞክረው ነበር? አይ አንተ ግን ዴቭ ላይ እነዚህን ነገሮች አድርገሃል። ዛሬ ላንተ ጤና ከዘመዶች በላይ እየተሯሯጠ ያለው ዴቭ ነው። አዎ ግን ደግሞ በምንምና በማንም የማልደራደርበት ዴቭ የሚባል ሰው አፍቃሪም ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ ያደረጋችሁ ቤተሰብ ይሁኑ። እናመሰግናለን። ትንሽቷ ሙሽራ ሉሊት በዛሬው ክፍል ላይ በእንደዚህ መልኩ አቀርብላችኋለሁ። ሮዛ አዲስ ሀሳብና አዲስ ስሌት ይዛ መጣለች። ይሄውን አሁን ላይ ባንቴሮን ወደ ውጭ ሀገር ሄዶ እንዲታከም እድሉን ስላገኘ እሱማ ሽባ ሆኖ መቀመጥ ነው እንጂ ወደ ውጭ ሀገር ሄዶ መታከም የለበትም በማለት እንግዲህ የመጣለትን እድል ለማበላሸት ሀገር ውስጥ ከታከመ በቂ ነው፣ ወደ ውጭ ሀገር መሄድ አያስፈልገውም በማለት ተጻጽፋለች ማለት ነው። ይህንን መልእክት እሷና እሷ ብቻ ናቸው፣ ሌላ ሰው አያውቀውም። ዴቭን ባለማወቅ እንግዲህ ይሄንን ነገር እንደ ብስራት ብሎ ቢያበስራቸውም እሷ ግን በውስጧ ላይ ቂምና ጥላቻን ይዛ ነበረ። አሁን ላይ ሔዋን እጅግ በጣም በሚያሳዝን ሁኔታ በዴቭ ፍቅር እየተሰቃየች ትገኛለች። እሱንም ነገር ለመርሳት ሲጋራዋን እያጨሰች እንዲሁም ደግሞ ከእነሱ እየተደበቀች ብዙ ነገሮችን ለማድረግ እየሞከረች ትገኛለች። ሔዋን ራሷን ጠልታለች፣ አስጠልቷታል። ከዚህ ቀደም ከደረሰባት በደል፣ ስቃይ ባሻገር ደግሞ አሁን ላይ እጅግ በጣም አስጸያፊው የሆነው እንዲሁም ደግሞ ልታየው ያልቻለችው ልትዳብሰው የማትችል ብዙ ችግሮችና መከራዎች ካሳለፈቻቸው በላይ አሁን ፍቅር የሚሉት ነገር ተጫጭኗት ግራ ግብት አድርጓታል። ምክንያቱም ፊት ለፊቷ የምትመለከተው ዴቭ ፈልጌ አጥቼ አላቅም ነበር ምንም ነገር፣ አሁን ላይ ግን አንተን ፈልጌ አጥቻለሁ፣ አሁን የልጅ አባት ልትሆን ነው፣ ሮዛ ልጅ አባት ልታደርግህ ነው በማለት እጅግ በጣም በሚያሳዝን ሁኔታ ፍቅሩን እየገፋችና እየገፈተረች ወደ ደጅ ጥላው ለመሄድ እያሰበች ትገኛለች። በአሁኑ ሰዓት ላይ ልትለየው ወስናለች። ሔዋን እንድትለየው አልፈልግም፣ እወድሻለሁ፣ እኔ በጣም ነው ማፈቅርሽ፣ ግን ደግሞ ከኔ እንድትለይኝ አልፈልግም፣ እየተያየንም ቢሆን እንዲሁም አብረን ባንኖርም በቃ እየተነፋፈቅን አብረን እንሁን በማለት እንግዲህ ፍቅሩን እየገለጸላት ነበር ዴቭ ማለት ነው። ዴቭ ሮዛ ባትኖር ነበር በህይወቱ ላይ አይኑን ሳያሽ እንደሚያገባትና ከሱ ጋር እንደምትሆን 100% እርግጠኛ ነበረ። ግን ደግሞ አሁን ላይ ሮዛ የልጁ እናት ነች። ምክንያቱም ሮዛ እርግዛለች። ከየት ይረገዝ ባይታወቅም ሮዛ እርጉዝ ናት። ወይም ደግሞ በእርግዝናው አሳባ ከሱ ጋር ያላትን እድሜ ለመቀጠል የጨመረችበት ወሳኝ ነገር እንደሆነ አውቃለች። የሮዛ እናት እንግዲህ እስካሁን እርግዝናቸውን አልሰሙም ነበረ። ዴቭም በድንገት ነው ስለ ባንቴሮን እና ስለ ሮዛ ያላቸውን ግንኙነት በይፋ አውጥታ ልትናገር በወሰነችበት ሰዓት ላይ ነበረ ሮዛ እርጉዝ ነኝ፣ ዴቭ እያርግዣለሁ በማለት እንግዲህ በስርዓት ያበሰረችው። ይሄ ማለት ደግሞ ዴቭ በፍጹም ያልጠበቀው ለብዙ ዓመት የሚፈልገውና የሚመኘው ነገር በመሆኑ እጅግ በጣም ተደስቷል ማለት ነው። አሁን ላይ የዓመታት ፍቃድ ወራቶችን ፍቃድ መውሰድ አለብኝ፣ ትንሽ ጊዜ ብቻ ነው። እነዚህን የውጭ ሀገር ዜጎች የሚመጡትን ለጉብኝት የሚመጡትን ሰዎች ከሸኘው በኋላ ከዚህ በኋላ አብረን እንሆናለን። በቃ ለረዘም ላለ ጊዜ ፍቃድ ጠይቄ አንቺን
ዓለም ላይ ካሉት ውድ ስጦታዎች ሁሉ ላንቺ መስጠት እፈልጋለሁኝ እያለ እንግዲህ ሮዛን እያደነቀና እያሞጋገሳት ይገኛል ማለት ነው። ሮዛም ይሄን ውሸቴንና ይሄን መጥፎነቴን እያወቅክ ብትሄድ ነገ አንቅረት ትተፋኛለህ። አሁን ያቆላመጥከኝን አሁን የምታደርግልኝን ነገር ሁሉ መልሰህ አታየውም በማለት እሷም ስራዋ እየገባት ይመስላል። ሮዛ ግን ታዲያ ደግሞ እየታቀበች አይደለም። ስራዎቿን ነጋ ጠባ አንድ አዲስ እያደሰች ማንም አያሸንፈኝም፣ ማንም ሊጥለኝ አይችልም፣ እኔ ሮዛ ነኝ እያለች አዳዲስ ነገሮችን በየቀኑ ትፈጥራለች ማለት ነው። አሁን ላይ እንግዲህ ሆስፒታል ክትትል የሚያደርግላት አንድ ሰው አዘጋጅቶላታል። ያ ዶክተር ደግሞ እንግዲህ በዴቭ በኩል የመጣላት ነው። እሷ ፍላጎቱ የላትም በሱ በኩል ክትትሉን ለማድረግ። ምክንያቱም ደግሞ እሷ የምታውቀው አንድ የራሷ የግላዊ ሚስጥር አላት ማለት ነው። የሮዛ እናት እንግዲህ በማርገዟ ሮዛ እጅግ በጣም የተደሰተች ትመስላለች። በጣም አድርጋ ተደስታለች። ከሀብት ንብረት ዘረፋ ባሻገር ልጅ በመኖሩ ደግሞ እጅጉን በጣም ብዙ ነገሮችን ማግኘት እንደምትችልና ብዙ ሲሳዮች በእጇ እንደሆኑ በጣም አድንቃና እንዲሁም ደግሞ ለልጇ ያላትን ክብር ስትገልጽላት ነበረ። ሮዛ በማርገዟ ደስ ያላት ትመስላለች የሮዛ እናት። ግን ታዲያ ደግሞ ሌላ ሚስጥር የተደበቀ ብዙ ነገሮች አሉ። ከባንቴሮን ጋር የነበረ የጋብቻ ውል አልተቀደደም። እንዲሁም ከባንቴሮን ጋር የነበረ ብዙ የፍቅር ግንኙነቶች እንዲሁም ደግሞ ከሌላ ሰው አርግዤ መጥቻለሁ ብላ የነገረችው ነገር አለ ለባንቴሮን። ባንቴሮን እስካሁን ድረስ ምንም አይነት ሚስጥር የተናገረው ወይም ያወጣው ነገር ባይኖርም አሁን ላይ ግን እጅግ በጣም እያብሰለሰለውና ይህንን ነገር ብናገር ለራሴ ረፍት ይሰጠኛል፣ ለአእምሮ ሰላም አገኛለሁ። ይሄ የወጋሁት ልገለው ብዬ 2 የትኩስ በሽጉጥ ተኩሼ የዳነ ዴቭ አሁን ላይ ይቅርታና ምህረትን አድርጎልኝ ዛሬ በቤቱ አስገብቶ እየተንከባከበኝ አለ በማለት እንግዲህ በጸጸት እንግብግብ እያለ ይገኛል ማለት ነው። አሁን ላይ እውነት አለ። ምክንያቱም ደግሞ ይሄ እውነት በባንቴሮን እጅ ላይ ነው። ሮዛ ምንም ነገር ቢሆን ባንቴሮን ድኖ ቆሞ እንዲሄድ አትፈልግም። አሁን ላይ ለዛ ነው ወደ ውጭ ሀገር ሄዶ እንዳይታከም ጽሑፉን የጻፈችው። ይሄ እውነታ ሲታወቅ ሮዛን እና እንዲሁም ዴቭ ምን ይፈጠር ይችላል? ከመካከላቸው የሚገባው እጅግ በጣም አደገኛ ነገር ነው ማለት ነው። ሉሊት እንግዲህ ያልጠበቀችው አንድ መርዶ ደርሶበታል። ይህም ደግሞ የሉሊት እናት ናቸው። የሉሊት እናት እንግዲህ ለልጃቸው ደህና አደርሽ አበባዬ እንዴት ነሽ ብለው ለመጠየቅ ባሰቡበት ሰዓት ሲደውሉ ስልካቸውን ሮዛ ነበረች ስልኩን የተቀበለቻቸው። ሮዛ ወደ ሉሊት ክፍል ምን ልትሰራ ሄደች? እንደተለመደው የድሮውን አሻጥሯን ለመስራት እንዲሁም ደግሞ ምን አለ ምን የለም ለማለት እንግዲህ ቼክ ለማድረግ ነበር ወደ ሉሊት ክፍል የገባችው። ስትገባም ቀስ ብላ ሾከክ ብላ ስትገባ ያየችውን ከላፕቶፕ አጠገብ አንድ ስልክ የሚጠራ ድምፅ አየች። ስታነሳውም የእናትየዋ ነበር። አበባዬ እንዴት ነሽልኝ ብለው ሲጀምሩ አበባዋ ተቀጥፋለች የለችም በማለት ትጀምረዋለች ማለት ነው። ይሄ ማለት ደግሞ እጅግ በጣም ንቀትና በጣም መጥፎነት በተሞላበት ገጽታ ተላብሳ ነበረ ሮዛ የእናትየዋን ስልክ ያነሳችላት። እናትየዋን በጣም ግራ በመጋባት ምን አልሽኝ ልጄ በማለት እንግዲህ ደጋግመው ስልኩን ቢያናግሯትም አበባዎት እንግዲህ ከልጄ ራስ ላይ ትውረድልኝ፣ ምክንያቱም ባሌን እያማለለችና እያማገጠችብኝ ነው በማለት ዴቭ እንደዛ አይነት ሰው አይደለም፣ ዴቭ ማለት እኮ በጣም መልአክ ነው እያሉ እሳቸውም እያወደሱት ስትሰማ ሮዛ ይበልጥኑ በጣም ተናዳ እንዴት እንደዚህ አይነት ነገር ይናገራሉ በማለት እጅግ በጣም ተቃጥላና ተናዳ ለእሳቸው መልስ ለመስጠት አልቦዘነችም ነበረ። ደግማ ነበረ በየአፋቸው ላይ ሳይጨርሱት እሳቸው የሚያስጠላውን ከአንደበቷ የሚወጣውን ቃላቶች አከታትላ ስትነግራቸው ነበረ። እሳቸው በጣም ደንግጠዋል። ምክንያቱም ደግሞ ባሌን አማግጣብኛለች የሚለው ቃል ለእሳቸው አስጸይፏቸዋል፣ አስደንግጧቸዋል። እንዴት ሉሊት እርስዎ ሴት አይደሉም እንዴ? እርስዎ ሴት አይደለም ወይ ያለቻቸው ቃል እንግዲህ ልባቸውን ነክቷቸው ነበረ። ስልኩን ከተዘጋ በኋላ ቀጥታ ወደ ዴቭ ደውለው ዴቭን በቀጥታ ባያገኙትም በኋላ ግን እጅግ በጣም ብዙ ሰዓት ደውለው ነበረ የሉሊት እናት። ወይኔ ሳልመልስላቸው ደውዬ መልሼ ሳልደውልላቸው በማለት ዴቭም ወደ እሳቸው ቢደውል ስልኩን እሳቸው የተናገሩት ቅስም ሰባሪ ንግግር ዴቭን አስደንግጦታል። ምክንያቱም ካደረገው ነገር አንጻር ወይም ደግሞ ሉሊት ከምትባል ሕፃን ልጅ ይሄ ነገር የማይጠበቅ ነገር ስላድርጓል ብለው እሳቸው ስላሰቡ
እጅግ በጣም አናዷቸው ልጄን ትልክልኛለህ በማለት የጀመሩት ንግግራቸው ፍጻሜው እንግዲህ እጅግ በጣም አሳፋሪ ሰው ነህ፣ እንደዚህ አይነት ሰው መሆን ግን አላቅም በማለት ልቦናውን ሰብረውታል ማለት ነው። ከዚህ በኋላ ዴቭ እንዴት ሆኖ ከሉሊት ጎን ወይም ደግሞ ይሄንን ነገር ማን ነገራቸው፣ ምን ሳስበው ነው ማማ ይሄን ነገር የተናገሩት የሚለውን ካጣራና ከሰማ በኋላ ምን አይነት ነገር ሊከተላት ይችላል? ሮዛ በተናገረችው ነገር ዋጋ ሊያስከፍላት ይችላል። ምክንያቱም ደግሞ እሱ ምንም አይነት ነገር በእንደዚህ ነገር አላሰበም። በእርግጥ ሮዛ ቀናተኛና እጅግ በጣም ራስ ወዳድ ብትሆንም አሁን ላይ ግን ሉሊት ትንሽ ልጅ ናት። የእሷን ዴቭ መቀማትም ሆነ አቅም የላትም። ወንድሜ ብላ የምትጠራው የሚያምር አንደበቷ ሙሉ የሆነችዋ ሉሊት አሁን ላይ ለዴቭ የምትገባ አይደለችም። ዴቭ እንደ ወንድሟ ወይም ደግሞ እንደ አባቷ ሆኖ እሷን ለቁም ነገርና ለትልቅ ደረጃ ማብቃት የሚጠበቅበት ሲሆን አሁን ላይ ሮዛ የምታስበውና በቅናት እንዲሁም ደግሞ ተንኮሎቿ እንዳይጋለጡባት ብቻዋን ዴቭን እንደፈለገች አድርጋ ማሽከርከሪያ መሳሪያ አድርጋው እንድትጠቀምበት ስለምትፈልግ ካጠገቧ ማንንም ሰው ማየት ማንንም ሰው በዙሪያዋ ማግኘት አትፈልግም። ይሄ ነው ትልቁ ሚስጥሯ። አሁን ላይ ይሄንን ሁሉ ሚስጥር እንግዲህ እንደተደበቀ የተቀመጠ ቢሆንም አንድ ቀን ግን ሔዋን ማፈንዳቱ አይቀርም። እውነቱን ካወቀች ሔዋን ምን ሊፈጠር ይችላል? ምክንያቱም ደግሞ ሔዋን አንዳንድ ነገሮች መረጃዎች አሏት። ግን ደግሞ አሁን ላይ ሮዛ ባለትዳርና የልጅ እናት ልትሆን መሆኑን ስትሰማ አገር ጥላ እንደምትሄድ እየተናገረች ትገኛለች ለዴቭ። ዴቭ አሁን ላይ ብዙ ነገሮችን እንደ አማራጭ አድርጎ የቆጠራቸው ነገር ቢኖር ሔዋን እዚህ መኖሯ እጅግ በጣም አስደስቶታል። ምክንያቱም የልጅነት ፍቅሩ ናት። ብዙ ዓመታት ጠብቋታል። ለብዙ ዓመት ድምጿ ስትጠፋበት ግራ የተጋባው የነበረው ዴቭ እንግዲህ በመሃል ሌላ ህይወት ጀምሮ ሮዛን የምትመስል ምርጥ ፍቅረኛ፣ ምርጥ ጓደኛ፣ ምርጥ ሁሉንም ነገር የሆነች ቆንጆ ሴት ሰጥቶኛል ብሎ እሱ ያምናል። ሮዛ ግን እንደዛ አይነት ሴት አይደለችም ለዴቭ። ዴቭ እውነቱን ያወቀ ጊዜ መቼም ቢሆን ይቅር እንደማይላት ራሷ ሮዛ እየገባት ነው አሁን ላይ። ምክንያቱም ደግሞ እውነታውን አንድ ቀን መድረሱ እንደማይቀርና እውነታው ላይ ከደረሰ ደግሞ እሷን ምንን ሊያደርጋት እንደሚችል በግልጽ ተቀምጧላታል። ይህንን ራሷም ደጋግማ ለራሷ እየነገረችው ትገኛለች። አሁን ላይ ሮዛ እንዴት ልታመልጥ ትችላለች? ሮዛ ከዚህ ካመለጠች እንዴት ሆናስ? አሁን ላይ የተጻጻፈችውን ጽሑፍና እንዲሁም ደግሞ አንዳንድ ነገሮችን እንዴት አድርጋ ልታስቀለብስ ትችላለች? መቼም ዘዴ አታጣምና ሮዛን ብትሆኑ እናንተ ምን ታደርጋላችሁ? ከሞላው ካማረው ደስ ከሚል ከሚያፈቅራት ወንድ ላይ አሁን ላይ አብራ እየኖረች እያለች በዚህ ሰዓት ላይ ለባሏ አለመታመን ወይም ደግሞ በባሏ ላይ አሻጥር በመስራቷ የተጎዳችው ራሷ ሮዛ ብትሆንም ግን ደግሞ አሁን ላይ እምነት የሚባለውን ነገር ካጣባት ከዚህ በኋላ ዴቭ እንዴት አድርጎ ሌላ ሴቶች ላይስ ሊቀርብ ይችላል የሚለውን አብረን በቀጣይ የምናይ ይሆናል። ባንቴሮንስ ወደ ውጭ ሀገር ሄዶ የመታከም እድሉ እንዴት ሊሆንለት ይችላል? ሮዛ የጻፈችው ሌላ፣ ዴቭ የተጻጻፈው ሌላ። እንዴት ነው የትኛው ይሆን ተቀባይነት የሚያገኘው? አሁን ላይ ፓስፖርቱን ለማስጨረስ ተፍ እያለ የሚገኘው ዴቭ መጨረሻውን ሊያሳምርለት ይችላል። እሱ መልካም ሰው ስለሆነ ስኬትን ሊቀናጅ ይችላል ብዬ ተስፋ አደርጋለሁኝ። ሉሊት በሰማችው ነገር ልታዝን ትችላለች። ምክንያቱም ደግሞ ሮዛ የሰራችው ሴራ እንደሆነ ካወቀች ሉሊት ሮዛ ላይ ምን አይነት እርምጃ ልትወስድባት ትችላለች? ምክንያቱም ደግሞ በእናቷ ነው የመጣችባት። እናቷን እንደዚህ ብላ ማሳዘንና መጥፎ ነገር መናገሯ ሉሊት ካሰበች ከሰማች በኋላ ከሮዛ ጋር ምን ሊፈጠር ይችላል? እንዲሁም ዴቭና ሮዛ መጨረሻቸውስ ምንድን ነው የሚሆነው? በዚህ ጉዳይ ላይ አሁን በቀጣይ የምናይ ይሆናል ማለት ነው።